ቆንጆ የሚያማምሩ ለተለያየ ፕሮግራም ልንለብሳቸው የምንችላቸውን ሽፎኖችን ዛሬ አዘጋጅተናል። ሰላም እንዴት ናችሁ? ማርዳር ጥበቦች ነን። ቆንጆ ሽፎኖችን አዘጋጅተናል። እስከ መጨረሻው ድረስ አብራችሁ ቆዩ። ዛሬ በመጀመሪያ ማሳያችሁ ቆንጆ የሆነ ለየት ያለ ሽፎን ምርጫ ነው ማለት ነው። ይሄ ሽፎን እንደ ሌሎቹ ሽፎኖች ኖርማል ቀን ላይ ብድግ አድርገን የምንለብሰው አይነት ሽፎን አይደለም። ምክንያቱም በደንብ ድምቅ ያለ ብርቅርቅ ያለ በጣም በቆንጆ ሁኔታ ሊያዘንጥ የሚችል ሽፎን ነው። ይሄ ለቤቢ ሻወር ወይም ደግሞ ለገአት እርጉዞች ለደረሱ መጨረሻ ላይ ከመውለዳቸው በፊት የሚያከርቡት ፕሮግራም ላይ ለሱ በጣም የሚሆን የቀሚስ ምርጫ ነው ማለት ነው። ይሄ ቀሚስ እንደምታዩት ነጭ ሳተንም ቢሆን ግን ደግሞ በደንብ አድርጎ ያብረቀርቃል ማለት ነው። ለገአት እስከሆነ ድረስ ደግሞ ላስቲኩንም በጣም ላላ አድርገን በአንድ ዙር ላስቲክ አድርገን የሰራነው ነው። እንደምታዩት ነው፣ በደንብ ያብረቀርቃል። በጣም በቆንጆ ሁኔታ የተሰራ የቀሚስ ምርጫ ነው። ይሄ ለገአት እንግዲህ እርጉዚቷ ከለበሰች በኋላ ሌሎቹ አጃቢዎች በተለያየ ሽፎን ምርጫ ማጀብ ይችላሉ ማለት ነው። ይሄ ደግሞ ኮፍያዋ ነው። ኮፍያው ከመሶቡ ክዳን ጋር አንድ ላይ አድርገው የምታደርገው ከቀሚሱ ጋር አንድ ላይ ማች አድርጎ የተሰራ ነው ማለት ነው። የዚህ ነጠላም ደግሞ እንደምታዩት ነው። በጣም በቆንጆ ሁኔታ ነነኑ ላይ ለጥፈን ማች አድርገን ፐርፌክት ማች እንዲሆን አድርገን እንደዚህ አድርገን የሰራ ነው ማለት ነው። ስለዚህ ከዚህ ጋር አንድ ላይ አድርጋ በመልበስ ለፕሮግራማችን በጣም ቆንጆ ሆነን መዘነጥ እንችላለን ማለት ነው። ይህንን ቀሚስ እኛ ጋር 14,000 ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የሽፎን ምርጫ ይሄንኛውን ሽፎን ነው ማለት ነው። እንደምታዩት ይሄኛውን በጣም በቆንጆ ሁኔታ የተሰራ ነው። ይሄም ለገበአት ወይም ደግሞ ለቤቢ ሻወር የሚሆን የሽፎን ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ነው። ብርቅርቅ ያደረገ ነው። ድምቅ ያለ ነው። እንደ ኖርማሎቹ ሽፎኖች ጸጥ ያለ ወይም በኖርማል ቀን ብድግ አድርገን የምንለብሰው አይነት ሽፎን አይደለም። በደንብ ድምቅ የሚያደርግ ብልጭልጭነቱን በደንብ ሙሉ በሙሉ ብልጭልጭ በሚባል መልኩ ፕሮግራማችን ላይ ጎልተን በደንብ እንድንታይ አድርጎ የተሰራ የሽፎን ቀሚስ ነው ማለት ነው። እንደምታዩት ነው። እጁንም በደንብ በቆንጆ ሁኔታ እጃችንን እንዲያሳይና ብልጭጩ በደንብ ሞር ጉልት ብሎ እንዲታይ አድርገን የሰራ ነው። አንገቱን ቪ አድርገን የሰራ ነው። ወገቡን ደግሞ ያው ለእርጉዞች ስለሆነ ይሄ ለፕሮግራማቸው ስለሚሆነ በአንድ ላስቲክ ላላ አድርገን የሰራ ነው የሽፎን ምርጫ ነው። ምናልባት ሰርግ የተለያዩ ፕሮግራሞች ቢኖርባችሁ በሽፎን መድመቅ የምትፈልጉ ይሄንንም ለሰርግ እንዲሆን አድርገን መስፋት እንችላለን። የስፌቱን ስታይል ቆንጆ አድርጎ በመቀየር በጣም በቆንጆ ሁኔታ መዘነጥ ይቻላል። ግዴታ ለቤቢ ሻወር መሆን አይጠበቅበትም፣ ግን ደግሞ በደንብ ድምቅ ያለ ፕሮግራም መሆን ይጠበቅበታል ማለት ነው። ስለዚህ የዚህ ሽፎን ከነ ኮፍያዋ እቺ ኮፍያዋ የገአት የምትደረገው ዋጋ አንድ ላይ ተደርጎ ነው የተሰራው ማለት ነው። ስለዚህ የዚህ ደግሞ ከነጠላው ጋር ነጠላውን ደግሞ ይሄው ነጠላው ከራሱ ከጥለቱ ጋር ማች እንዲሆን በማለት በራሱ በሽፎኑ ለጥፈን ቀጥለን የሰራ ነው የሽፎን የነጠላ ምርጫ ነው ማለት ነው። ስለዚህ እነዚህ ማች አድርጎ በሽመና ለማምጣት የሚከብዱ ስለሆኑ ማችም ስለማይሆኑልን ፐርፌክት ማች ስለማይሆኑልን በዚህ መንገድ ለጥፈን እንሰራቸዋለን ማለት ነው። ከዛ ለፕሮግራማችን በደንብ አድርገን እንደምቃለን ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር ከነ ኮፍያው ከነ ነጠላው አንድ ላይ አድርገን ከነ ቀሚሱ 14,000 ብር እኛ ጋር ታገኙታላችሁ። በመቀጠል ደግሞ ማሳያችሁ የሽፎን ምርጫ ይሄ ለገአት የሚሆን ወይም ለቤቢ ሻወር የሚሆን ቆንጆ የሽፎን ምርጫ ነው ማለት ነው። እንደምታዩት በጣም ቆንጆ ነው። ብራውን ነው፣ ግን ደግሞ አት ዘ ሴም ታይም እላዩ ላይ ያሉት ዲዛይኖች በደንብ ሻይን እንዲያደርግና ብርቅርቅ እንዲያደርግ በተለየ መንገድ ያደርገዋል ማለት ነው። በጣም የሚያምር ለየት ያለ ቆንጆ ስራ ነው ማለት ነው። ከስር ያለውን ገበር ደግሞ በቆንጆ ሁኔታ ከላይ ያለውን የጨርቁን ሁኔታ በደንብ ሊያሳምረው ችሏል ማለት ነው። እንደምታዩት ነው። ለገአት ሲሆን ብዙ ጊዜ ያው እርጉዞች ስለሆኑ የሚለብሱት ላስቲኩንም ደግሞ በደንብ ላላ ያለ ላስቲኩን አድርገን የሰራ ነው ማለት ነው። እጁ ላይም እንደምታዩት ይሄንን ከሌሎቹ በተለየ እጀ ሙሉ አድርገን ሙሉ በሙሉ እጁን በዚፕ አድርገን የሰራ ነው ማለት ነው። አንገቱም ደግሞ እንደምታዩት በቆንጆ ሁኔታ አንገቱን 4 ማዕዘን አድርገን የሰራ ነው ማለት ነው። ስለዚህ ይሄ ከሌሎቹ በተለየ መንገድ ነው። ሌሎቹ አንገት ቢ ናቸው። ይሄ ደግሞ አንገቱ 4 ማዕዘን ነው ማለት ነው። ቆንጆ ተደርጎ አርቡ ብዙ ተደርጎ ከ6 ሜትር በላይ ተደርጎ የተሰራ ቆንጆ የገአት የሚሆን ለፕሮግራም የሚሆን የሽፎን ምርጫ ነው ማለት ነው። ነጠላውንም ደግሞ የሰራ ነው። እነዚህን ልብሶች ማች ለማድረግ በጥበብ ነጠላ ስለሚከብዱ ምንድነው ፐርፌክት ማች እንዲሆን ከራሱ ከጨርቁ ላይ ቆርጠን ወስደን መነን ላይ በመለጠፍ የሰራ ነው የነጠላ ምርጫ ነው ማለት ነው። ይሄም ኮፍያውም ደግሞ ያው ከሞሰቡ ክዳን ጋር አንድ ላይ ተደርጎ ኮፍያው ላይ አስጊጠን የምናደርገው ለገአት ጊዜ የምናደርገው ዲዛይን ነው ማለት ነው። ስለዚህ ይሄንን ኮፍያውን ከሽፎኑ ጋር አንድ ላይ አድርገን በቆንጆ ሁኔታ ሰርተን 16,000 ብር እናስረክባለን።
በመቀጠል ደግሞ ማሳያችሁ ቆንጆ የሽፎን ምርጫ ነው። አዲስ ሽፎን ነች። ይሄ ደግሞ ብዙ ጊዜ ለቤተክርስቲያን ከሀገር ልብስ ውጪ ሽፎን መልበስ የምትፈልጉ እናቶች ይሄ ቆንጆ ምርጫ ነው። ለወጣቶችም በደንብ ይሆናል። የተለያዩ የከለር አማራጭ አላቸው። ግን ዛሬኛ በከስተመራችን ትዕዛዝ መሰረት የሰራ ነው። ግን ለቤተክርስቲያን የሚሆን ቆንጆ የሆነ ነጭ በነጭ የሆነ የሽፎን ምርጫ ነው ማለት ነው። እንደምታዩት ነው። ቆንጆ ተደርጎ በ6 ሜትር የተሰራ ነው። ክሽክሹም ደግሞ ወደ ውስጥ ግልብጥ ብሎ የተሰራ ነው ማለት ነው። ወደ ላይ ያልወጣ ነው። ለቤተክርስቲያን ስለሆነ ዝም ያለ ዲዛይን ሲሆን ጥሩ ነው። ከዛ መሀል ላይ ጌጡንም ዲዛይኑን የጥበቡን ዲዛይን የሽፎኑን ዲዛይን በስትክክል ወገቡ ላይ በአግባቡ ተጠቅመናል ማለት ነው። እንደምታዩት ነው። የእጁ ዲዛይንም በደንብ በቆንጆ ሁኔታ ለየት አድርገን የሰራ ነው የሽፎን ምርጫ ነው ማለት ነው። እዚህ ደረቱ ላይም ዲዛይን ተጠቅመናል። አንገቱን 4 ማዕዘን አድርገን የሰራ ነው። አንገቱ ለቤተክርስቲያን ስለሆነ ያልተገለጠ አንገት 4 ማዕዘን የሰራ ነው ማለት ነው። ከጀርባው ወገቡን ላስቲክ አድርገን በማሰሪያ አድርገን የሰራ ነው ማለት ነው። ስለዚህ ሲታሰር እንደዚህ በደንብ በቆንጆ ሁኔታ ፊት ያደርጋል ማለት ነው። ሲለበስ በጣም በቆንጆ ሁኔታ የሚያምር ቆንጆ የሽፎን ምርጫ ነው ማለት ነው። ለዚህ የሽፎን ቀሚስ ደግሞ ያዘጋጀነው የነጠላ ምርጫ ቆንጆ የሆነ በዝርዝር መነን የተሰራ ቆንጆ የሆነ ነጭ በነጭ የነጠላ ምርጫ ነው። እንደምታዩት ነው። በደንብ ፐርፌክት ማች አድርጓል። እዚህ ጋር መሀል ላይ ሳባ የገቡት ከዚህ ከመስመሩ ጋር በደንብ ፐርፌክት ሆኖ ማች አድርጓል ማለት ነው። ይሄ ዝርዝር ነጠላ ሲለበስ ደግሞ በጣም በቆንጆ ነው የሚሆነው። ምክንያቱም ያዘንጣል። ያን ያህል ክብድም ያለ አይደለም። ቅልል ብሎ በቆንጆ ሁኔታ መሀል ላይ ሳባ የገባበት ስለሆነ እንደምታዩት ነው። በጣም ቆንጆ ነው። ስለዚህ ይሄንን ከዚህ ሽፎን ጋር ሲለበስ በደንብ በጣም ያምራል፣ ያዘንጣል፣ ማዘነጥ ይችላል ማለት ነው። ስለዚህ ይሄን ሽፎን ቀሚስ ከዚህ ከነጠላው ጋር አድርገን በ6 ሜትር አድርገን ሰርተን ዋጋ 7500 ሰርተን የምናስረክባቸው ይሆናል ማለት ነው። በመቀጠል ደግሞ የማሳያቸው የሽፎን ምርጫ ይሄም በጣም ቆንጆና አዲስ የአሁን ቀሚስ ነው ማለት ነው። ይሄም በቆንጆ ሁኔታ የተሰራ በ5 ሜትር የተሰራ ቆንጆ የሽፎን ምርጫ ነው ማለት ነው። እንደምታዩት ነው። ኦሬንጅ በቡኒ በደንብ ሚክስ ተደርጎ የተሰራ የሽፎን ምርጫ ነው። ስፌቱም ቅልብጭ ብሎ በደንብ ቆንጆ ሆኖ የሚያዘንጥ ነው ማለት ነው። አንገቱም ያልተገለጠጠ ነው። በደንብ ለትልቅ ሰውም ለወጣትም በደንብ መሆን የሚችል ነው ማለት ነው። የእጁም ስታይል ላስቲክ ነው። በደንብ እጃችን ላይ ጌጥ ለማድረግ በደንብ ለመዘነጥም በደንብ ይመቻል ማለት ነው። ይሄ ብልጭልጭ የለውም። ብልጭልጭ የሌለው ለምትወዱ ይሄ በጣም ቆንጆ ምርጫ ነው። ጨርቁም ደግሞ በጣም ቆንጆ ሆኖ በዛ ተደርጎ የተሰራ ነው። ከስር ደግሞ የሽፎኑም ገበር ደግሞ ራሱን ጨርቁን ሊያጎላ በሚችል አድርገን ከራሱ ጋር የማይራራቅ ማቻ አድርገን ግን ደግሞ በቆንጆ ሁኔታ ልብሱን ጎላ አድርጎ ሊያሳይልን የሚችል ሽፎን የተጠቀምነው ማለት ነው። ክሽክሽንም ግልብጥ ክሽክሽ አድርገን የሰራ ነው። ይሄም በተመሳሳይ ወገቡ ላስቲክ ቅጥቅጥ አለው ማለት ነው። ያ ማለት እንደ ልባችን ሁልጊዜ ፍሪሊ ሆነን እንድንለብሰው ያደርጋል ማለት ነው። ነጠላው ደግሞ ከዚህ ጋር ማች አድርገን ያዘጋጀንላቸው ምንድነው በሽፎን ነጠላ በእጥርጥሯ ነጠላ ነው ማለት ነው። እንደምታዩት ነው። በደንብ ቆንጆ ሆኖ የተናበበ ነው። ይሄ ሲለበስ በደንብ ከዚህ ጋር ልክ እንደዚህ ሆኖ በቀላሉ ሁኔታ ሊያስጌጥ ይችላል ማለት ነው። ስለዚህ የዚህ የሽፎን ምርጫ እንደዚህ ተደርጎ በደንብ ያዘንጣል ማለት ነው። ቆንጆ ነው። ይሄንን ሽፎን ከነነጠላው አርገን 7000 ብር ሰርተን በመቀጠል ደግሞ ማሳያችሁ ይሄ ሽፎን ከቀደመው አይነት ጋር ተመሳሳይ ዲዛይን ሆኖ ግን ደግሞ የከለር ምርጫ ነው ልዩነታቸው። ይሄ ደግሞ በፒንክ እና ሳሳ ባለ ፒንክ እና ደመቅ ባለ ቀይ ሮዝ በምንለው ከለር የተሰራ ነው ማለት ነው። እንደምታዩት ነው። በጣም ቆንጆ ተደርጎ የተሰራ ነው። ይሄም ከዛኛው ጋር ተመሳሳይ ስፌት ነው። ምንድነው መልኩ የተለያየ ሆኖ ነው የተሰራው ማለት ነው። ይሄም ክሽክሹ በውስጥ በኩል ነው የተደረገው። ለዚህም ቀሚስ ደግሞ በተመሳሳይ ሁኔታ በደንብ ለቀሚሱ የቀሚሱን ውበት አጉልቶ በሚያሳይ አድርገን በገበር በራሱ በተመሳሳይ ይሆናል ብለን ባሰብነው ያደረግነው ማለት ነው። ይሄ ምን ሆነ ገበሩ ነጥሮ ከዚህ ከቀሚሱ በላይ አይወጣም። ገበሩ ቀሚሱን ብቻ ነው የምናየው ማለት ነው። አንዳንድ ጊዜ ከቀሚሱ የበለጠ ገበሩ ጎልቶ የሚታይበት ጊዜ አለ። ያ አለማመሳሰል ነው ማለት ነው። ስለዚህ ይሄ ቀሚስ እንደዚህ ሆኖ ቆንጆ ተደርጎ ነው የተሰራው። በ5 ሜትር ነው የተሰራው። የእጁም ዲዛይን ደግሞ እንደምታዩት ነው። በጣም በቆንጆ ሁኔታ በላስቲክ ነው የተሰራው። ይሄ ዲዛይኑ ምንድነው በደንብ ጌጥ ለማድረግ በደንብ ለመዘነጥ ኖርማል ቀለም ፒክ አድርገን ለመልበስ በጣም ቆንጆ ምርጫ ነው ማለት ነው። ምናልባት አስም ያለባችሁ ብልጭልጩ እየረገፈ ለሚያስጠላችሁ ደግሞ ይሄ ብልጭልጭ የሌለው ልብስ ስለሆነ ጥሩ ምርጫ ነው ማለት ነው። በተመሳሳይ ግን ለዚህ ቀሚስ ደግሞ ያዘጋጀንለት ነጠላ ለየት ይላል። ምንድነው ድርቡ እጥርጥር ኩታ ነጠላ የምንለው ሆኖ ግን ደግሞ በጥበብ ነው ያደረግነው ማለት ነው። ስለዚህ ይሄ እንደዚህ ሲለበስ እንደምታዩት ነው ማለት ነው።
በቆንጆ ሁኔታ እንደምታዩት ነው ማች አድርጓል ማለት ነው። ስለዚህ ይህንን ቀሚስ በጥበብ አድርገን ነው የሰራ ነው ማለት ነው። የዚህ የቀሚስ ዋጋ 7500 ነው በጥበብና በድርብ ኩታ ነጠላ ስለሆነ ማለት ነው። በመቀጠል ደግሞ ማሳያቸው የሽፎን ምርጫ ይሄኛው ነው ማለት ነው። ይሄ እንደምታዩት በጣም በቆንጆ ሁኔታ የተሰራ ነው። ይሄም ቅልል ያለ ነው። ይሄም አዲስ ሽፎን አይነት ነው ማለት ነው። በደንብ ቆንጆ ነው። በሌላ የተለያየ ከለርም አለው፣ በቀይም አለው። ይሄ ግን አሁን በከስተመራችን ምርጫ በአረንጓዴ ነው የተሰራው። ከሽከሹ በዚህም ይሄም በስውር ክሽክሽ ነው የተሰራው በአንድ ብቻ። ሲበዛ እንዴት ነው ክብደት የቀሚሱ ላይ ክብደት የመጨመር ከንዲሻ ክሽክሽ በሚባሉት ላይ ክብደት የመጨመር ሁኔታ ያመጣል ማለት ነው። የዚህም ቀሚስም በተመሳሳይ ከእንደዛ ስፌቶች ጋር አንድ አይነት ሆኖ ግን ደግሞ የዚህኛው የሚለየው ምንድነው እጁ እንደዚህ በሼፕ ነው የተደረገው ማለት ነው። እንደዚህ በሼፕ ሆኖ እዚህ ጋር ቡፍ እንዲል አይነት አድርገን ነው የሰራ ነው ማለት ነው። ለዚህ ለቀሚሱ ደግሞ ነጠላው በዚህ በአረንጓዴው በቅጠሉ ከለር ማች አድርገን በቆንጆ ሁኔታ መስራት እንችላለን ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር በ7000 ብር በ5 ሜትር ጨርቅ አድርገን ታገኝታላችሁ። በቀጣይ ደግሞ ማሳያችሁ ሽፎን ምርጫ ይሄም አዲስ ሽፎን ነው። ዛሬ ሁሉንም አዳዲስ ሽፎኖች ናቸው ማሳያችሁ። ይሄም በተመሳሳይ ለአንድ ከስተመር የተሰራ ቆንጆ የሽፎን ምርጫ ነው። እንደምታዩት ብልጭልጭ አለው። በደንብ ሙሉ በሙሉ በሚባል ደረጃ ብልጭልጭ አለው። ሲልቨር ከለርም ቢሆን ብልጭልጩ ጎላ አድርጎ ዲም እንዳይሆን አድርጎ እንትን ብሎታል ማለት ነው፣ አግዞታል ማለት ነው። በጣም ቆንጆ ነው። ይሄ ክሽክሹም እንደምታዩት ነው። በደንብ በቆንጆ ሁኔታ በውስጥ ስውር ተገልብጦ ነው የተሰራው። ግን የዚህ ቀሚስ ምንድነው ቦታው አየሩ ሞቅ ያለ ስለሆነ ያለ ገበር ነው የተሰራላት። ራሱን ችሎ ሽፎኑ በጣም ስስ ያልሆነ ሽፎን ስለሆነ ራሱን ችሎ እንደዚሁ መለበስ ይችላል ማለት ነው። ስለዚህ አንዳንድ ጊዜ ሙቅ ቦታ ሲሆን ያለ ገበርም ሽፎን መሰራት ይችላል፣ እንደ ገበሩ ስስነትና ወፍራምነት ሁኔታ ማለት ነው። ከዛ ውጪ ግን እዚህ ጡቱ ላይ ግን በራሱ በተመሳሳይ ጡቱን እንዳያሳይ አድርገን ጡት ላይ እንዳያሳይ ጡት ማስያዣ እንዳያሳይ በማለት የራሱን ማች ከለር አድርገን ቆንጆ ሁኔታ የሰራ ነው ማለት ነው። እጁንም እንደምታዩት ነው በቆንጆ ሁኔታ ሽንሽኑንም በደንብ ጠብቆ የተሰራ ቆንጆ የሽፎን ምርጫ ነው ማለት ነው። ለዚህ ለሽፎን ቀሚስ ደግሞ ያዘጋጀ ነው በንጥሉ የሽፎን ነጠላ ሆኖ ግን ደግሞ በራሱ ከለር ማች አድርጎ የተሰራ ቆንጆ የሽፎን ነጠላ ነው ማለት ነው። እንደምታዩት ነው በደንብ ማች ያደርጋል። ስለዚህ እንደዚህ ሆኖ በደንብ ማች ሲያደርግ ምንድነው በጣም ቆንጆ ነው፣ ያዘንጣል፣ በጣም ግርማ ሞገስ ይሰጣል ማለት ነው። ስለዚህ ይሄንን ቀሚስ በተለያየ ስፌት እናንተ በምትፈልጉት መንገድ ቆንጆ አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። ይሄን ቀሚስ በ5 ሜትር ከነጠላ ጋር በምትፈልጉት የነጠላ ምርጫ 7500 ብር ሰርተን እናስረክባለን። በመቀጠል ደግሞ የማሳያችሁ የተወሰኑ ያልተዘጋጁ የቀሚስ ምርጫዎች አሉን። ይሄ ቀሚስ በደንብ እንደምታዩት በቆንጆ ሁኔታ የተሰራ ቆንጆ የሽፎን ምርጫ ነው ማለት ነው። ገና ነው አልተሰፋም፣ እንደምታዩት ነው። ግን ደግሞ ምንድነው ከለሩ ጥቁር ቤዝ አድርጎ ከላይ ደግሞ አበቦቹ ፈካ ባለ ከለር የተሰሩ ናቸው። ይሄ ቀሚስ ምናልባት ሀዘንም ኖሮባችሁ ወይም ደግሞ ለተለያዩ ፕሮግራሞቻችሁ ጠቆር ያለ ከለር ለምትወዱ ምርጫ ማድረግ ይቻላል ማለት ነው። ይሄ ቀሚስ በጣም በቆንጆ ሁኔታ በ5 ሜትር አድርገን ከነጠላ ጋር 7500 ብር ሰርተን እናስረክባቸዋለን ማለት ነው። ቀጥሎ ደግሞ እቺ ቀሚስ ነች። እቺ ቀሚስ እንደምታዩት ነች። በጣም ቆንጆ ነች፣ ታምራለች። ይሄም አዲስ የሽፎን ቀሚስ ምርጫ ነው ማለት ነው። ይሄ ቀሚስም በ5 ሜትር አድርገን ከራሱ ጋር ማች አድርገን በቆንጆ ሁኔታ ከነጠላው ጋር ማች አድርገን ሰርተን ይሄንንም 6500 ብር የምናስረክባቸው ይሆናል። በቀጣይ ደግሞ ይሄኛው ሽፎን ነው ማለት ነው። ይሄ ሽፎን ደግሞ እንደምታዩት ነው። በጣም ያምራል። ብርቅርቅ አለው ዲቴሉ በደንብ በቃ ይሄ ሬግሜድ ቀሚስ ነው የሚመስለው። በጣም ቆንጆ ሽፎን ቀሚስ ነው። በጣም ያዘንጣል። ብልጭልጩም ደግሞ የሚረግፍ አይደለም። እላዩ ላይ በደንብ የተሰፋ ነው። ይሄንን ሽፎን ቀሚስ ለፀይምም ይሁን ፈካ ላለ ሰው በደንብ ያዘንጣል። በደንብ ማዘነጥ የሚችል የሽፎን ምርጫ ነው ማለት ነው። ይሄንን ሽፎን 7500 ብር በ5 ሜትር ጨርቅ አድርገን ሰርተን እናስረክባለን ማለት ነው። በመቀጠል ደግሞ ዛሬ እኔ ራሴ የለበስኩትን ቆንጆ የሳተን ሽፎን እማሳያችሁ ይሆናል ማለት ነው። ይሄ እንደምታዩት ቆንጆና አዲስ የሳተን ሽፎን ምርጫ ነው ማለት ነው። እንደምታዩት ነው በደንብ በቆንጆ ሁኔታ የተሰራ ነው ማለት ነው። ክሽክሹ በአንድ ክሽክሽ ነው የተሰራው፣ ሳይበዛ በቆንጆ ሁኔታ የተሰራ ነው ማለት ነው። ስለዚህ ምንድነው ሽፎን ከሻሽ ጋር ደግሞ ከራሱ ጋር እንደዚህ ማሽ ተደርጎ ቢለበስ አንዳንድ ጊዜ ያለ ነጠላ ቤታችን ውስጥ እንደዚህ አድርገን ዘንጠን በደንብ በቆንጆ ሁኔታ
ተውበን ልንሰራው እንችላለን፣ ልንለብሰው ሊያምርብን ይችላል ማለት ነው። ስለዚህ ሽፎኑን ከሻሽ ጋር ማዘዝ ይቻላል። ከነጠላ ጋር ብቻ ሳይሆን ከሻሽም ጋር ማዘዝ ትችላላችሁ ማለት ነው። ይህን ሽፎን ግን እኛ ጋር በ8500 ብር ከራሱ ነጠላ ጋር ማች አድርገን ከሻሹ ጋር አድርገን 8500 ብር ሰርተን የምናስረክባችሁ ይሆናል ማለት ነው። በቀጣይ ደግሞ ልክ እንደዚሁ ተመሳሳይ የሆነ ራሱ እንደዚሁ ሳተን ሽፎን አለ። ሳተን ሽፎን አንደኛና ሁለተኛ ደረጃ አላቸው። ወፍራምና ስስ አላቸው። ሰውነት ላይ ልጥቅ የሚላጠፍ ሽፎንና ሰውነት ላይ የማይለጠፍ ማለት ነው። ስለዚህ እንደዚህ ይሄም ደግሞ በጣም ቆንጆ ነው። ቀይ በቡኒ ነው። በደንብ በቆንጆ ሁኔታ ቢሰፋ ዲም አድርጎ በደንብ ቦግ ሳይል ጮክ ሳይል በደንብ የማዘነጥ ሁኔታ አለው ማለት ነው። ስለዚህ ይህንንም ሽፎን እኛ ጋር በቆንጆ ሁኔታ ተሰርቶ በ8500 ብር ከነጠላው ጋር ታገኝታላችሁ ማለት ነው። ሻሽ የምትፈልጉ ካላችሁ ልክ እንደዚህ እንደኔ ማጌጥ የምትፈልጉ ከሻሽ ጋር ማድረግ እንችላለን። ሳተን ሽፎን ላይ ግን ብዙ ጊዜ አገራችሁ ያላችሁበት ሁኔታ የሚሞቅ ከሆነ ያለ ገበር አሁን ያለ ገበር ነው የተሰራው ራሱን ችሎ አያሳይም፣ ወዴትም የሚያሳይ ስላልሆነ ልክ እንደዚህ ያለ ገበር በቆንጆ ሁኔታ ራሱን ችሎ ቅልል ብሎን ሳይከብደን ሰርተን መዘነጥ እንችላለን ማለት ነው። ስለዚህ እኛ ጋር ሳተን ሽፎኖችንም 8500 ታገኛላችሁ። ለዛሬ ያዘጋጀንላችሁ የሽፎን ምርጫዎች እነዚህ ነበሩ። አዳዲስ ናቸው። ሁሉም በጣም በቆንጆ ሁኔታ በምትፈልጓቸው ስራዎች ሰርተን የምናስረክባቸው ይሆናል። እታች ላይ በምናስቀምጥላችሁ ስልክ ቁጥር ደውሉና አዘዙን። አድራሻችን ቦሌ አዲሱ ስቴዲየም ፊት ለፊት አንበሳ ባንክ ያለበት ግራውንድ ላይ ታገኙናላችሁ ማለት ነው። እስከ ሳምንት መልካም